ሰላም ውድና የተከበራችሁ የስፔስ ቻናል ቤተሰቦች እንደምናችሁ እንደምከረማችሁ። ባለፈው ክላሳችን how to create warning text in Excel የሚል ትምህርት ተመልክተን ነበር። በዚህ ትምህርት ሁላችሁም አብራችሁኝ እንደሰለጠናችሁ አብራችሁኝ በዲስክቶፕ ላይ ይሁን በላፕቶፓችሁ ላይ ይሁን እንዳያችሁ ተስፋ አደርጋለሁኝ። በዛም እንደተጠቀማችሁ ባለሙሉ ተስፋ በልበ ሙሉነት አምናለሁኝ። ስለዚህ ዛሬ የምናየው ደግሞ ሌላው የዚህኛው የቀጠለው ክፍል 2 ዋርኒንግ እንዴት እንደምንሰጥ ወይም ደግሞ ለዚህኛው ስቶፕ እንዴት እንደምናደርግ ከዚህ በላይ አትጠቀም ከዚህ በላይ ከተጠቀምክ ጥሩ አይመጣም የሚለውን መልእክት እንዴት እንደምናስገባና ከዛ አልፈን አውቶ ፊልተር እንዴት እንደምንሰራ አብረን የምናይ ይሆናል ማለት ነው። ወደ ትምህርታችን ከመግባታችን በፊት ለዚህ ቻናል አዲስ የሆናችሁ ቤተሰቦች ወይም ከኔ ጋር የነበራችሁ ቤተሰቦች እያመሰገንኩ አዲስ የሆናችሁ ቤተሰቦች ቪዲዮውን የምሰራው ቪዲዮ እንዲደርሳችሁ ቻናሉን ላይክ፣ ሰብስክራይብ፣ ፎሎ እና ሼር እንድታደርጉልኝ ስል በአክብሮት እያስታወስኩኝ ቀጥታ ወደ ትምህርታችን እንገባለን ማለት ነው። በባለፈው ክላስ እንደምታስታውሱት እዚህ ጋር ላይ ይሄው ያስገባነው ነው። ይሄ እቺ በባለፈው ክላሳችን ያስገባናት ነች። ይሄ ደግሞ ከዚህ በፊት ያስገባነው ነው። ምናልባት ታስታውሱታላችሁ ብዬ ነው። ያን ያስገባነው በዲፓርትመንት ወይም በጆብ ዲስክሪፕሽን ነበር። ዛሬ ደግሞ ያው ይሄ ሊስቱ እንዴት እንደምናስገባ ለምሳሌ እዚህ ጋር ሜል ፊሜል ብለን ዝም ብለን ከመጻፍ ይልቅ እዚች ላይ ላይክ ሜል እና ፊሜል እየመረጥን ሊስት አስገብተንለት ራሳችን እየመረጥን ጊዜያችንን ምን እንድናደርግ በአጭር ጊዜ ውስጥ እንድንገል ወይም ደግሞ በአጭር ጊዜ ሰርተን እንድንጨርስ ያስችላል። በዚህ መንገድ ከተጠቀምን ባለፈው የሰራ ነው ይሄ ነበር። ለምሳሌ ካራክተር ቀጥታ እዚህኛው ላይ ኦንሊ 4 ካራክተር ብቻ ነው የምትጠቀመው። ዱ ኖት ትራይ ዊዛውት 5 ካራክተር ነው እዚች ጋር ያልኩት። እዚች ይሄንን ላስተካክለው። እዚች ጋር ገብቼ ምንድነው ያልኳችሁ ዳታ ቫሊዴሽን ይሄንን ቀጥታ እዚህ ጋር ሴሌክት አደርጋለሁ ከ001 ጀምሬ ከዛ ዳታ ቫሊዴሽን ዳግም ከዛ ኢንፑት ሜሴጅ እዚች ጋር 5 የሚለውን ምን አደርገዋለሁ 4 አደርገው ስንመጣል ይሄው እዚች ጋር አዘ ሴም ታይም እዚች ጋር ሲቀይረው ታዩታላችሁ። ይሄ 5 ቁጥር ማለት ነው። ኦኬ ለዋል ይሄው 4 ቀየረው ማለት ነው። ኦንሊ 4 ካራክተር ነው እዚህ ላይ መጠቀም የሚችለው ማለት ነው። ይሄ የሚሰራልን በምን ውስጥ ነው? ትክክለኛ እስከዚህ ውስጥ እስካለው ድረስ እነዚህ የስንት ተማሪዎች 1 2 3 4 5 6 የሚሰራልን ለነዚህ ለስድስቱ ተማሪዎች ብቻ ነው እኛ እንዲሰራልን ያስቻልነው ማለት ነው። ወይም ደግሞ ሲስተሙን ያዘዝነው ማለት ነውና ስለዚህ ለነዚህ ለስድስቱ ብቻ ይሄን መልእክት እንዲያስተላልፍልን ያደርግልናል። ለማ እዚህ ኤክሴል ላይ የትኛውም ሰው ለመጠቀም ሲመጣ እዚህ ላይ እንዳይሰራና ይህንን መልእክት እንዲያነበው እንዲያስችለው ማለት ነው። ዛሬ ሌላኛው ደግሞ የምናየው ምንድነው? ልክ እዚህኛው ላይ ሴሌክት እናደርግና ይሄኛው ያሳየነው እዚህ ጋር ዲስፕሌይ እንዲያደርግልን ነው። ከዛ በላይ ከተጠቀመ ግን ምን አይነት ሜሴጅ ያምጣ ራሱ ሲስተሙ ማለት ነው። ስለዚህ ሲስተሙ ሜሴጅ እንዲያመጣልን ምንድነው የምናደርገው? እዚህ ጋር ዳታ ቫሊዴሽን ከዛ ዳታ ቫሊዴሽን አሁንም ከዛ ኢረር አለርት የሚላል የመጨረሻው አያችሁት። እዚህኛው ሜሴጅ ነው ውስጥ ሜሴጁ ምን አይነት ሜሴጅ ዲስፕሌይ ያደርግ ወይም መልእክት ምን አይነት መልእክት ዲስፕሌይ ያደርግ ለተጠቃሚው ለሚጠቀመው ሰው ያ የሚል መልእክት አለው ማለት ነው። ሶስተኛው ላይ ደግሞ ኢረር አለርትስ ወይም ደግሞ የማስጠንቀቂያ መልእክት ማለት ነው። እሱ ምን ይድረስ ያው እዚች ጋር አለላችሁ ስታይል ይላል። እዚች ላይ ዋርኒንግ ስቶፕ ዋርኒንግ ኢንፎርሜሽን ይላል። እዚች ጋር ምን ብለን እንጻፍበት 5 ካር ወይም ካር 5 ከዛ በኋላ እዚህኛው ላይ ደግሞ ኦንሊ 4 ካር ሶሪ እዚች ጋር እቺ 5 አለቅ ማለት 4 ኦንሊ 4 ካር 4
ካራክተር እናጋን ነው እንጠቀም። ኦንሊ 5 ካራክተር ስቶፕ 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 ብለን እናጋለን። ከዛ ኦኬ እስኪ እንጻፍበት። ከዛ ይሄ መጀመሪያው ስንት ልበለው? ኤስ 0 1 2 3 ስንት ነው? 5 ነው የተጠቀምኩት። 1 ከ0 1 ከዛ 0 1 22 አልኩት። ኤስ 0 1 22 ከዛ ኢንተር። ዲስፕሌው ምን አለኝ? ኦንሊ ፎር ካራክተር ስቶፕ አለኝ ማለት ነው። ሪት ላይ እንደገና መሞከር ትፈልጋለህ ወይ ወይስ እንዲሰረዝ ትፈልጋለህ ወይ ወይስ እርዳታ ትፈልጋለህ ነው እያለኝ ያለው። ሶ እኔ ካንስል ብለው ወደ ቀድሞ ወደ ራሱ ይመልሰዋል ማለት ነው። የመጀመሪያ ሜሴጁ እንዳለ ነው እዛ ላይ ያለው። ሶ ይህ ዋርኒንግ ቴክስት ተብሎ ይጠራል። ባለፈው ዛሬ ላይ ቀጠል ነው። ዋርኒንግ ቴክስት እንዴት እንደሚሰራ ይህንን ይመስላል ማለት ነው። እናንተም በላፕቶፓችሁ ላይ እንደምትሞክሩ ተስፋ አደርጋለሁ። እስኪ እዚህኛው ላይ ደግሞ እንሞክር። 1 2 3 4 5 ኦንሊ ፎር ካራክተር ፕሊስ ስቶፕ። ፕሊስ እንጨምርበት እዚህ ላይ ኦኬ። ፕሊስ የሚለው እንጨምርበት። ይህንን ሴሌክት እናድርገው። ከዛ በኋላ ቫሊዴሽን ዳታ ቫሊዴሽን ከዛ ዳታ ቫሊዴሽን አጌን ከዛ እዚህ ጋር ምን እናድርግ? ምንድን ነው ያልኳቸው? ፕሌስ ስቶፕ እንበለው ማለት ነው። ከዛ እስኪ አሁን እንደገና በአዲስ ኤስ 000 3 2 ከዛ በኋላ ኢንተር ኦንሊ ፎር ካራክተር ፕሊዝ ስቶፕ አይደለም ማለት ነው። እና በዛ አይነት መንገድ ምን ማድረግ እንችላለን? እያንዳንዱን ነገር የሰራ ነው ለተጠቃሚዎች ለምሳሌ የኛ ፋይል ላይ የኛ ኤክሴል ላይ ማንኛውም ሰው ገብቶ እንዳይጠቀምና እዚህ ሜሴጁን አይቶ እንዲመለስ የሚያደርግበትን ሁኔታ ይፈጥራል ማለት ነው። ስለዚህ እናንተም ኮምፒውተራችሁ ላይ እነኚህ ነገሮች በመስራት ሲስተሙን ማድረግ ትችላላችሁ፣ ፕሮግራም ማድረግ ትችላላችሁ ማለት ነው። ሶ በዚህ አይነት መንገድ ምን ማድረግ እንችላለን? ዳታዎቻችንን እኛ ራሳችን ሲስተም ፈጥረንለት ሶ ለሌሎች እንዲታይና በአግባቡ ስራቸውን እንዲሰሩ በሌላ ሽት ላይ ወይም በሌላ ወርክቡክ አሊያም በሌሎች ሽቶች ላይ እንዲሰሩ የሚያስችልበት ሂደቶችን ወይም ሁኔታዎችን ይፈጥርላችኋል ማለት ነው። የኛ ፋይል ይጠበቅልናል ማለት ነው። በአጭሩ ላይክ ይህንን ይመስላል ማለት ነው የዛሬ ትምህርታችን። በመቀጠል ምን አሳያችኋለሁ ብዬ ነበር? ይቅርታ ዝች ጋር ፊልተርን አሳያችኋለሁ ብዬ ነበር። እሱን ላሳያችሁ። ያሷ አጭር ስለሆነች በዚሁ አይታችሁት ቀጥታ እናንተም ትለማመዳላችሁ ማለት ነው። አውቶ ፊልተር የሚጠቅመን ለምንድን ነው? ለምሳሌ የምንፈልጋቸው ነገሮችን ለይተን ለማውጣት ይጠቅመናል ማለት ነው። ለምሳሌ እድሜያቸው 55 የሆነ እድሜያቸው እዚች ጋር የተደጋገመ የለም እንጂ የተደጋገመ ቢኖር እነኝ የተደጋገሙትን ምን ያደርግልናል? ያወጣልናል። ለምሳሌ እዚች ጋር እስኪ ሜል እስኪ እዚኛው ላይ ከዛው ኑሐሚን ደሳለኝ ሜል ከዛ መሐመድ ድሪባ ምንድን ነው ማን ነው? እዚህ ጋር ሜል ከዛ ሙና አብዱልአዚዝ ፊሜል ወልዴ ሜል ከዛ ሐፊዛ ስድስተኛዋ ፊሜል። ከዛ ለነዚህ እስኪ ፊልተር እንስራለት እና ምንድነው የምናደርገው? ይሄኛው ሴሌክት እናደርጋለን። ከዛ ሆም ውስጥ እንገባለን። ከዛ ፊልተር ኤንድ ሶርስ ከዛ ፊልተር እንሰራለን። ይኸው እዚህ ጋር መጣለን ማለት ነው። ምንድነው የምናደርገው?
ፊልተር መስራት የምንችለው ብዙ ጊዜ የላይኛው ምን ሄዲንጉ ነው ማለት ነው። ሄዲንጉ የነዚህ ነው ብዙ ጊዜ ፊልተር የሚሰራው። ለምሳሌ ከነዚህ ውስጥ የማን ወንዶችን ብቻ ለይታ አውጣልኝ ብለው ምንድነው ማድረገው ራሱን ሴክስ ላይ ወይም ጀንደር ላይ ገባና ምንድነው ማድረገው እቺን ሴሌክት ወይ የምትሏል ጫናት አሉኝ። እሷን ከተጫንኩኝ በኋላ ሁሉንም አክቲቭ የሆኑትን ዲአክቲቬትስ ወይም ደግሞ ሴሌክት የሆኑትን ዲሴሌክት ያደርግልኛል ወይም ሁሉንም የራይት ቼክ ያደረኳቸውን ያጠፋልኛል። ከዛ ምንድነው መርጠው እኔ ሜል የሚለው እመርጣለሁ ማለት ነው። ሜል የሚለው ስመርጥ ይሄው አያችሁታ ሜሎችን ብቻ ለተለይ ሴሌክት አድርጎ ራሱ መርጦልኝ ሲስተሙ ያወጣልኛል ማለት ነው። ሶ በእነዚህም ውስጥ በሌላ አይነት ወይ መስራት የሚቻልባቸው ሁኔታዎች አሉ። ለምሳሌ የተሸጠው ምን ያህል ነው? እስኪ 55 የተሸጡትን የ55 ቁጥሮች እነማን ናቸው? እድሜያቸው 19 እና ከዚያ በላይ የሆኑትስ እነማን ናቸው የሚሉትን ጭምር ለማውጣት ይረዳናል ማለት ነው። በአጠቃላይ በዚህ አይነት መንገድ ገብተን ላይክ መስራት የምንችልበትን አግባብ ይፈጥርልናል ማለት ነው። ሶ ያለው ሁናቴ ይህንን መስራት የዛሬ ትምህርታችን ይህንን ነው በአጭሩ። እናንተም እንደምትለማመዱት ተስፋ አደርጋለሁኝ። ሁላችሁም በቤታችሁ በስራ ቦታችሁ እንዲሁም በተለያዩ ቦታዎች በየትምህርት ቤታችሁ መምህራን የሆናችሁ እነኚህ ነገሮች በመለማመድ ራሳችሁን ማብቃት የምችሉበትን አግባብ ትፈጥራላችሁ። ከዚህ በኋላ ዳታቤዝ ማኔጅመንት ሲስተም እንዴት እንደምሰራ ከዛ በኋላ ደግሞ ሌሎችም ቱቶሪያሎች ስለ ዌብ አፕቶሪንግም የምናይ ይሆናል። ሶ ለዛሬ ያለን እዚህ የኤክሴል ትምህርት ይህንን ይመስላል። በቀጣይ በሌላ ትምህርት እስክንገናኝ ድረስ በቸር እንሰንብት እያልኩኝ ይህንን ቻናል አዲስ የሆናችሁ አሁንም ለማስታወስ ያህል ላይክ፣ ሰብስክራይብ እና ፎሎ እንድታደርጉኝ የደወል ምልክቱን እንድትጫኑልኝ በአክብሮት እያስታወስኩኝ የዛሬ ትምህርቴን እዚህ ላይ አጠናቅቃለሁኝ። በቸር በቀጣይ ክላስ ያገናኘን። ሰላም ሁኑልኝ። ቻው።